በኢትዮጵያ ምድር ላይ የኖረች ክርስቶስ ሰምራ የተባለች ቅድስት ሴት ነበረች። እርሷም በጣም ደግ፣ ጥበበኛና በሕይወቷ እምነቷን በአምላኳ ያጸናች ነበረች። ነገር ግን ወደ ቅድስና ሕይወት የመጣችበት መንገድ ቀላል አልነበረም። አምላኬን በሙሉ ልቤ ማገልገል እፈልጋለሁ። ዕድሜዋ ለአቅመ ሔዋን ስትደርስ ወላጆቿ የኢየሱስ ሞዓ ልጅ የሆነውን ሰምረ ጊዮርጊስን አጋቧት። 10 ወንዶችና 2 ሴት ልጆችን ወለደች። እርሷም ልጆቿን በሥርዓትና በሕገ እግዚአብሔር አሳደገቻቸው። ነገር ግን አንድ ቀን ክርስቶስ ሰምራ ስህተት ሰራች። በቤት ውስጥ ከሚያገለግሏት አገልጋዮቿ አንዷ ላይ እርኩስ መንፈስ አደረ። አልታዘዝም ማለትም ጀመረች። ይህን ጊዜ ቅድስት ክርስቶስ ሰምራ ደጋግማ መከረቻት። ያቺ ብላቴና ግን ልትመከር አልቻለችም። አንድ ቀን ጥፋት አጥፍታ በጣም ትናደድና ስሜቷን መቆጣጠር አቅቷት ትጎዳታለች። አገልጋይቷም ትሞታለች። ወይኔ ምንድን ያደረግኩት? ይህማ የነፍስ ግድያ ይሆንብኛል። አምላኬ ሆይ ይቅር በለኝ እባክህ ብላ አምርራ አለቀሰች። ወደ እግዚአብሔር በጸለየች ጊዜ ፈጣሪ አገልጋይቱን ከሞት አስነሳት። ውስጧም በሐሴት ተሞላ። ይህ አጋጣሚ የሕይወቷን መንገድ ቀየረው። እንዲህም አለች፣ በዓለማዊ ሕይወት ውስጥ ስኖር ይህን ተአምር ካደረገልኝ በምናኔ ሕይወት ብኖር ደግሞ ምን ያህል ድንቅ ሥራን ያደርግልኛል በማለት ባለቤቷንና ልጆቿን እንዲሁም ወላጆቿን ትታ መነኮሰች። ነገር ግን የመጨረሻ ልጇ ሕፃን ስለነበር ወደ ደብረ ሊባኖስ ገዳም በገባች ጊዜ አብራ ይዛው ሄደች። ወደ ገዳም ስትደርስ ግን ሌላ ፈተና ገጠማት። ገዳሙ የሴቶች ብቻ በመሆኑ ልጇ መግባት እንደማይችል ትረዳለች። እርሷም ልጇን በዚያው አስቀምጣ በገዳሙ ውስጥ በጸሎት በጾምና በስግደት ስትተጋም ቆየች። ልጇ ግን እናቱን ባጣ ጊዜ አለቀሰ፣ ተራበም። በደጃፉ ስታልፍ የነበረች አንዲት ሴት ልጁን ተጠግታ ልታነሳው ብትሞክር መልአኩ ቅዱስ ሚካኤል ፈጥኖ ደርሶ ነጥቆ ወደ ሰማይ ወሰደው፣ ወደ ገነትም አስገባው። መልአኩ ቅዱስ ሚካኤል ለቅድስት ክርስቶስ ሰምራም ተገልጾ ልጇ በገነት እንዳለ ነግሮ አጽናናት። ወደ ጣና ባህርም መርቶ ወሰዳት። በዚያም ለ12 ዓመት በባህር ውስጥ ገብታ ሰውነቷ ተበሳስቶ አሳዎች በውስጧ እስኪያልፉ ድረስ ቆማ ጸለየች። ጌታችን ኢየሱስ ክርስቶስም ተገልጾ ቃል ኪዳን ሰጣት። 10 አክሊላትም ወረዱላት። እናታችን ክርስቶስ ሰምራ ደግና ሩህሩህ ነበረችና ጌታን እንዲህ ብላ ለመነችው። አቤቱ ፈጣሪዬ፣ እኔን ባሪያህን ከክፉ ነገር ሰውረኸኛልና ዲያብሎስን ትምረው ዘንድ እለምንሃለሁ። ይኸውም ስለ አዳምና ስለ ልጆቹ በጠቅላላውም በዓለም ያሉ ስለ ሰዎች ሁሉ ስጋቸው ስጋዬ ስለሆኑ እንዳያስታቸው ክፉ ሥራም እንዳያሰራቸው ብዬ ነው ማርልኝ ማለቴ አለችው። ጌታችንም ቅዱስ ሚካኤል ወደ ዲያብሎስ እንዲወስዳት አዘዘው። ሲኦል ሲደርሱ ምሕረትን የሚፈልግ ከሆነ እንድትጠይቀው ቅዱስ ሚካኤል ባዘዛት ጊዜ ጠራችው። ከፈጣሪህ ጋር ላስታርቅህ ብዬ ነው አለችው። እርሱም መልሶ ብሎ እጇን ይዞ ወደ ሲኦል ወረወራት።
በዚያች ቅጽበት ቅዱስ ሚካኤል ሲኦልን በሰይፉ መታው፣ ተከፈተም። በውስጡም ብዙ ነፍሳት እርስ በርስ ሲነባበሩ አየች። ነፍሷም ታበራ ስለነበር 10,000 ያህል ነፍሳት መጥተው በላዩዋ ሰፈሩባት። ከሲኦልም ይዛቸው ወጣች። እነዚያን ነፍሳት የማረላትንም ፈጣሪዋን አመሰገነች። ጌታችን ኢየሱስም ለእናታችን ክርስቶስ ሰምራ ማረፊያዋ በእመቤታችን ቅድስት ድንግል ማርያም በስተቀኝ እንደሚሆንና ስሟም ከእንግዲህ በኋላ በትረ ማርያም ተብሎ እንደሚጠራ ነገራት። እመቤታችንም ተገልጻ ወዳጄ ክርስቶስ ሰምራ ሆይ አንቺን የወለደች ማኅፀን የተባረከች ናት። አንቺንም አጥብተው ያሳደጉ ጡቶች የተባረኩ ናቸው። አንቺንም ያዩ ዓይኖች የተባረኩ የተቀደሱ ናቸው። አንቺንም የሚያመሰግኑ ንዑዳን ክቡራን ናቸው። ያንቺን ገድል የሚሰሙ የሚያሰሙ የተባረኩ ናቸው አለቻት። ከዚህ በኋላ ስጋዋ ከነፍሷ ተዋህዶ ወደ መሬት ተመለሰች። በቁመቷ ልክ ጉድጓድ አስቆፍራ በዙሪያዋ ጦሮችን አስተከለች። ይህም ወደፊትና ወደ ኋላ በምትልበት ጊዜ እንዲወጋት ነበር። ለ12 ዓመትም እየሰገደች ኖረች። ጌታችንም እንዲህ አላት፣ አንቺን የሚወዱ ስምሽንም የሚጠሩ ዝክርሽንም የዘከሩና በዓልሽን ያከበሩ እስከ 12 ትውልድ እምርልሻለሁ። እንዲሁም ከስዕለ አድኅኖ ላይ እንደምንመለከተው ጌታችን ለእናታችን ለቅድስት ክርስቶስ ሰምራ 12 አክናፎችንና 10 አክሊላትን ሰጥቷታል። እናታችን ክርስቶስ ሰምራ ነሐሴ 24 ቀን በ375 ዓመቷ ነፍሷ ከስጋዋ ተለይቶ መላእክት